ኖ አንድ ነገር ከሆነ በቃ የለም ድካም አለ ብዙ ነገር አለ ወንድ ልጅ ግን የፈለገ በጉልበቱ የሚሄደው እናቴ ያስወልዳል መውለድ ይችላል ልጅ ይኖረዋል እናንተ ግን ነው ስለዚህ ለራሳችሁ አስቡ ለራሳችሁ ተጠንቀቁ ውሃ ጠጡ ምግባችሁን በሰዓታችሁ ብሉ እዚህ ላይ በእኛጋችሁን ስታይ በቃ አንዳንዱ አላውን የኛ እዚህ እንትን ሳይሆን እዛ አሉ አሁን የማያቸው ጥዋት ማታ እኔ በምን ሰዓት ቁርሳቸውንም እንደሚበሉ በምን ሰዓት ምሳቸውንም እንደሚበሉ በምን ሰዓት ገላቸውን እንደሚታጠቡ እኔ እሱ ፈጣሪ ወቀው እሱ የሰማይ አምላክ ይወቀው እሱ ይወቀው መኛጋቸውን እየከፈቱ ውለው ያድራሉ ከዛን እንደዚህ ስትጮህ ማዳም ታያትና ሂጂ ከዚህ ብላ ሻንጧን አስይዛት አባራታለች የዛኔስ ማን ዞር ብሎ ያርታል ወፍ ማንንም በሰው ሀገር ማንንም ዞር ብሎ የሚያይሽ የለም ከስንቱ አንዱ ነው እንጂ ስለዚህ ራሳችሁን ጠብቁ ተጠንቀቁ ሰዓቱን አክብራችሁ ስሩ ውሃ ጠጡ ከእንቅልፋችሁ ስትነሱ መጀመሪያ ጽድት በሉና ከቁርሳችሁን ብሉ ማዳም ቁርስ የምትበላ ከሆነ መጀመሪያ ለሷ ቁርስ ትሰጫለሽ ከዛ አንቺ ቁጭ ብለሽ ቢቁርስ መጀመሪያ ከዛ ምሳሽንም በሰዓት እራትሽንም በሰዓት ባለሽ ቻንስ እግዚአብሔር እቺ ማዳም ትቆጣለች እንዴ ምን ብላለች ራሳችሁን ጠብቁ ከወደቃችሁ ነው ማዳም ቤት ከወደቃችሁ ባለፈው የሆነች ልጅ ነበረችና ያርሲ ልጅ እኔ እንደውም አልፖስትኳትም ሳውዲ ወደ 13 አመት ነው የሰራችውና በጣም ምስኪን ናት የተቸገረ ትረዳለች መስጊድ ምናምን ለሆነ እርዳታ ሲባል ትሰጣለች በጣም በቃ ምርጥ በጣም የዋልጅ በቃ ትረዳለች የተቸገረና አመማት ድንገት ከዛን ብዙም አልታመመችም ሲያማት ወደ ሀገሯ አላገባች በእውነት አልወለደች ያኔ በቃ የሆነ እንትኗ ሄዷል ጊዜ ያኔ ሴት ልጅ የሰው ሀገር ደግሞ በራሱ ማለት ነው የሆነ እርጅና ነው ያመጣል ለምን እንደሆነ አላውቅም እንደዛ ምላችሁ ከምግቡ ማንጻር በተለይ ያው ምግባቸው የሩዙ ምናምን ገባችሁ እና የሆነ ሰውነቷ የሆነ እንትን ነገር ነውና ያያት እንዴት ፋፍዬ ሊያቃት ይችላልና ልክ ኢትዮጵያ ገባች ማን ብዙም ሳትል ሞተች 13 አመት የለፋችበት ለማሆን ለባለድል 13 አመት የለፋችበት 13 አመት በቃ ስግደት አይሞላም ነገ ዛሬ ስንል በቃ ምንም ወንፊት ማለት ነው የስግደት ህይወት ማለት ወንፊት ታቃ አሁን በወንፊት ላይ ውሃ ስታረጉ ይዛል አይዞ ያ ማለት ነው ስለዚህ በጊዜያችሁ በሰዓታችሁ ፋፍዬ እኔም ልሽ አንቺ ኢትዮጵያ ሄደሽ መጣሽ አግብተሽ ነው የመጣሽው ባልሽን ልታመጪ ነው ምንድነው ሐሳብሽ ጓድ እስቲ ነይና ትንሽ አብራሪ እስቲ እና እንደዛ ነው እላችኋለሁ እህቶችዬ ራሳችሁን ጠብቁ እሺ ነው ወዶች እኔ እየመከርኳችሁ ነው አንድም አይመክሯችሁም አሁን እንደዚህ ማንም ጭራሽ ፋፍዬ እውነቴን እኮ ነው ያልኩሽ እንዴ ቆይ ሐሳብሽ ምንድነው የት ሄደሽ አንቺ አሁን እዚህ ሀገር እንት ተመልሰሽ ሄደሽ መጣሽ ለምንድን ነው የመጣሽው ለምንድን ነው ባላላገባሽው ሄደሽ ካለኝ ሀገሬ ላይ ያምርብሻል መኖር ግን ደግሞ እዛ ሄደሽ አሁን የበታች መሆን ማለት በጣም ነው የሚያስጠላው ሳይኖርሽ ነው ደስ አይልም እና ለዚህ ሲጀመር ሲሄድ ለመኖር አይደለም የሚሄድኩት ስኬቴንም ማሳክቻ አይደለም የሚሄድኩት ዝም ብዬ ደርሶት ነው ከሌለሽ መስራት ነው ይወጣ እኔ ግን ዝም ብዬ እኔ ምን እላለሁ መሰለሽ አሁን አንቺ ሰራ አርገሽ ያሹን ይዘሽ በቃ አገርሽ ገብተሽ ምትመኑ እኔ እንደዛ መርጣለሁ በቃ ሰራ አርገሽ አግብተሽ በቃ ወልደሽ ቢያንስኛ እንደው እውነት ዝም ብለን ሰርተን እኮ ፎቅ ቢኖርሽ የሆነ ነገር ቢኖርሽ እኮ ያለ ልጅ እኮ ያስጠላል አይደል የሆነ ነገር ብትሆኝስ ነገ
ልክ ነሽ። እሱ ደግሞ ከእድሜሽ አኳያ አንቺ ነሽ አይደል እድሜሽን የምታውቂው። እድሜሽ ከ26 ከ27 ካለፈ እዛ ድረስ መስሪያችን ነው ብር መያዝ። እና ደግሞ እኔ እንደ ራሴ አመለካከት ሴት ልጅ ራሷን ሳትችል ወንድ ላይ መንጠልጠል ሀብታም ባል ስጠኝ ብሎ ዱዓ ማድረግ ፋራነት ነው። ሀብታም ማድረግ አትወድቂም። የሆነ ቀን ጥሎሽ ሲሄድ ጠንካራ ሴት ሆነሽ ወይም ደግሞ ልጆች የሚኮሩባት እናት ሆነች ነው እንጂ ይሄ ማግባት ማውለድ ጥቅም አይደለ። ይሄን እውቀት አይደለ። መጀመሪያ የሆነ ነገር አውቀሽ እንጂ በዚህ ዘመን በድሎ ያድጋል የሚባል ልጅ የለም። ኧረ በስመ አብ በድሎ ያድጋል። እሱ ድሮ ፈልገሽ ለወለድሽው ልጅ የሆነ ነገር ይዘሽ እና ደግሞ በዚህ ምድር እንትን ነው በጣም ይወድሻልም ሊያፈቅርሽም ይችላል። ግን ደግሞ ርዝቅ ነው አለ አይደል? አንዳንድ ጊዜ ቀዷና ቀደር ስትል ልትለያይም ትችላለሽ። የዛኔ ደግሞ ወድቀሽ ተሰባብረሽ ምቀሪ ሴት መሆን የለብሽም። ስለዚህ የሆነ ነገር ሊኖርሽ ይገባል ትዳር ከማግባትሽ በፊት ምናምን። እኔም እኮ የምለው የሆነ መያዝ አለብሽ። ልክ ነሽ እኮ አንቺ ያልሽው ገብቶሻል። እኔ የምለው ምንድን ነው ማንም ሰው ሲኖርሽ ነው የሚወድሽ ነው እያልኩ ያለሁት ገባሽ? ማንም ሰው ማንም ሰው ገባሽ? ለምን መሰለሽ በቃ ገደብ አለው፣ ለሁሉም ነገር ገደብ አለው። እሺ አንቺ ስትረጂ እድሜ ዘላለምሽን መጨረሻ ያንቺ መጨረሻ ምንድነው የሚሆነው? ተደፋፊ። እኔ እኮ እንደዛ ነው የምለው። አዎ ልክ ነሽ አንቺ። አንድ ሰው ስደት የመጣው ወይ ቤተሰቡን ራሱን ለመለወጥ ነው አይደል? ቤተሰብ የሆነ የሚበላው የሚጠጣው ካላጣ የመርዳት ግዴታ የለብሽም። ምናልባት ሲታመሙ ምናምን ማሳከም ነው እንጂ ህይወት አለሽ። እርዳታ ድርጅት አይደለሽም መቼም። ለነገ ህይወትሽ ማሰብ አለብሽ። እያንዳንዱ ቀን እኮ ይሄዳል። ስለዚህ ለራስ መኖር ግድ ነው። ቢያንስ እንኳን 25% ለቤተሰብ ብትኖሪ 75% ለ25% ራስሽ ላይ ብትሰሪ 50% ለነገ ብለሽ ማስቀመጥ ግድ ነው። እኔም ይሄንን ነው የምለው እኮ ፋፊ። አሁን እንኳን ባዳ ቤተሰብሽ ራሱ አይወድሽም ከሌለሽ የለሽ። ሁሉም የሚያጨበጭብልሽ ሲኖር የምትከበሪው ሲኖርሽ ባልም ሆነ ቤተሰብሽ ምናምን የሚያከብርሽ በብር ነው። ትክክል ፋፊ። እና ወጥሮ መስራት የመሰለ ነገር የለም። ከምንም መስራት ብቻ ሳይሆን ራስሽ ላይ መስራት ብቻ እኮ አይደለም ፋፊ። ግን የዚህ ሀገር ብር አይቀመጥም መቅዲ። ኧረ ይቀመጣል። ካስቀመጥሽው ጓደ ምንም አይሆንም። እና እንደዛ ነው ልሻለሁ ፋፊዬ። አይቀመጥም ላልሽው ለምሳሌ አሁን እቁብ ብትገቢ ፋፊዬ፣ ለምሳሌ ታማኝ ሰው ግድ እኮ ነው መቅዲ። ጀመራ ግድ ነው። አዎ ታማኝ ሰው ካገኘሽ እቁብ ብትገቢ ያንን እቁብ ስትወጂ የሆነ ነገር ላይ ታረጊዋለሽ። ገባሽ? የሆነ ነገር ላይ እንጂ ብልቅልቅ ባየን ቁጥር የሆነ ነገር ባየን ቁጥር ካሮት ነው ከባድ ነው እኮ ፋፊዬ። ታውን ዛገር ታውን ነው እንዴ? ያቺኛው አሁን እኔ ፖስተኳትን አይተሻል ፋፊዬ? ይሄ ምንድነው የሚጠራው? ባለፈው እንደውም ይሄ ዱባይ ያለው ኢትዮጵያ ወጣቱ ባለሀብት ነው ምናምን መኪና ይሰጣል ይባላል። ኢትዮጵያ ገባች እኮ ኢትዮጵያ ገባች። ባይማሽኔና ሰክሷት ነው ማለት ነው ያልሽ። አሰጣት እሱማ አልሰጣትም በይ። ግን በቃ ታሳዝናለች። ሰርታ ወንዶ በቃ ቤተሰብን እንትን እላለሁ ብላ መጨረሻ ላይ የሷ መጨረሻ በሽተኛ ሆነች። መስራታ ባይዘዊ ፋፊዬ፣ የዛሬ ጤናችንን አይደለም ማየት ያለብሽ፣ ነገ መውደቅ አለ መታመም አለና እሱ አሁን ጤና ወጣት ስለሆንሽ አይደለም ድንገት ነው ወላሂ። ታውቂያለሽ እኔ ራሴን ምንም ሳልሆን 2 ቀን እረፍት ነበርኩኝ። ምንም ሳልሆን ታውቂያለሽ ደሜ ልቅ ብሎ ምናምን ግሉኮስ ተሰጥቼ ሐኪም ቤት ነበርኩ የዛሬ ሳምንት። ምንም ሳያመኝ ምናምን ድንገት የኔና ከእንቅልፌ ስነሳ ራሴ እንትን አልኩኝ ድክም ምናምን። ደማኖስ ነው ግን እንዴት እንደምትሆኙ አላውቅም። ደማኖስ ነው። ከዛ ራሴን ተኝቼ በግሉኮስ ሳገኙ እንደ አታውቂም ጤነኛ ስለሆንሽ ብቻ አልኩሽ እኮ። ዛሬ መቆም እንዳለ ነገ መውደቅ አለ። ራሳችን ላይ መስራት አለብን። ለራሳችን ማወቅ አለብን። እኔ እንደዛ ነው የምለው። በቃ ራሳችንን መጠበቅ አለብን። እስቲ ሴቶች ራሳችሁን ጠብቁ በብዙ ነገር። እግዚአብሔርን ማዳም እኮ ዛሬ ቆመሽ ስለሄድሽና ስለሰራሽ ነው ሀቢብቴ
እንዴ ከታመምሽና የሆነ ነገር ቆንሽ ቆይ የለ ብደውር ታኒ ነው የምትልሽ። አብደሻል እንዴ? ስለቆም ስለሰራውላት መሰለኝ የምትወደኝ። ካልሰራውላት ስራዬን አንድ ቀን የሆነ ነገር እንኳን ባዛባ እናቴ ሌላ ነገር ነው የምትለው። ስለዚህ በቃ ራሳችሁን ጠብቁ።